ከዚህም በተጨማሪ እንግዲህ ከወደ በኋላ ባልደረቦቻችን በተለያዩ ስፍራዎች ተገኝተው ወቅታዊ አሁናዊ መረጃዎችን ያደርሱናል። ከወደ በኋላ የሚያደርሱን መረጃ አሁን ባጭሩ የት ይገኛሉ፣ ምን አይነት ጉዳዮችንስ ያደርሱናል የሚለውን በቀጥታ መስመራችን ካሳሁን አንዱዓለምና ጸጋ ታደለ ይገኛሉ። እንዴት ውላችኋል? ካሳሁን አንዱዓለም፣ ጸጋ ታደለ። መጀመሪያ ከካሳሁን እጀምራለሁ። የት ትገኛለህ? ከወደ በኋላ ለእኔና ለተመልካቾች ምን አይነት መረጃዎችን ታደርሳለህ? በጣም አመሰግናለሁ። ጅማ ከተማ እገኛለሁ። በጅማ ከተማ አንድ ታላቅ ሀገር አቀፍ ኮንፈረንስ የተከናወነ ይገኛል። ይህ ሀገር አቀፍ ኮንፈረንስ በተለይም ደግሞ ኢትዮጵያ የጀመረችው የግራንድ ናሬቲቭ ወይም ደግሞ አሰባሳቢ የወል ትርክት ታላቁ ትርክትን በመቅረጽ ሂደት ውስጥ ምን አይነት ፈተናዎች እያጋጠሙ ነው፣ ይህንን ፈተና ለማለፍስ ምን አይነት ተቋማዊ አሰራሮችና የፖሊሲ ማዕቀፎች ያስፈልጋሉ፣ እነዚህን ለማስተካከልስ ከኪነ ጥበብ ባለሙያዎች፣ ከፖለቲከኞች፣ ከምሁራንና ከመንግስት ምን ይጠበቃል በሚሉ ጉዳዮች ላይ ሀገር አቀፍ ኮንፈረንስ ከዛሬ ጀምሮ እየተከናወነ ነው የሚገኘው። አጠቃላይ የቀረቡ ጥናታዊ መረጃዎች ምን ያሳያሉ፣ ከማን ምን ይጠበቃል፣ የአንዳንዱ ኃላፊነትስ ምንድነው ተባለ የሚሉ ጉዳዮችን ወደ በኋላ ላይ ለተመልካቾቹ የማደርስ ይሆናል። ካሳሁን አንዱዓለም ነኝ ከጅማ። መልካም ካሳሁን። ጸጋ ታደለ የት ትገኛለሽ? ምን አይነት መረጃዎችን ታደርሽናለሽ? አመሰግናለሁ ኢየሩስ። የአዲስ አበባ ምክር ቤት እንግዲህ በዛሬው ዕለት የአዲስ አበባ ምክር ቤት የበጀት አስተዳደርና ቁጥጥር ቋሚ ኮሚቴ የከተማ አስተዳደሩ የመንግስት የልማት ድርጅቶች ባለስልጣንን የ6 ወራት አፈጻጸም እየገመገመ ነው የሚገኘው በዚህ ሰዓት። በዚህ ግምገማ ላይ ምን አይነት ጉዳዮች ተነሱ የሚለውን እንግዲህ ወደ በኋላ ላይ መረጃ የምናደርሳችሁ ይሆናል። መልካም ባልደረቦቼ እናመሰግናለን። ከወደ በኋላ እንግዲህ በስፋትና በዝርዝር የምንገናኝ ይሆናል። መልካም ቀን ይሁንላችሁ። በዝርዝር ወደ ተመለከትናቸው ጉዳዮቻችን አለፍን። ወጣቶች ለሀገር ልማትና እድገት ያላቸውን ተሳትፎ በማጠናከር መስራት እንደሚጠበቅባቸው የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ተናገሩ። ከንቲባዋ ይህንን የተናገሩት የአዲስ አበባ ሙስሊም ወጣቶች ካውንስል ምስረታ በተካሄደበት ወቅት ነው። ካውንስሉ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ በተገኙበት ተመስርቷል። መሐመድ ኑር አሊ በዚህ ጉዳይ ላይ ተጨማሪ መረጃ ይዞበታል። የአዲስ አበባ ሙስሊም ወጣቶች ካውንስል ምስረታ በአድዋ ድል መታሰቢያ ተካሂዷል። በምስረታ መርሃ ግብሩም የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጂ ኢብራሂም ቱፋ፣ የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤን ጨምሮ የእምነቱ መሪዎችና ወጣቶች ተገኝተዋል። በዚሁ የምስረታ መርሃ ግብር ላይ መልእክት ያስተላለፉት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ ወጣቶች ለሰላም፣ ለልማት፣ ለአብሮነት እንዲሁም ለላቀ ተግባር መደራጀታቸው ይበል የሚያሰኝ ተግባር ነው በማለት ፈጣሪውን የሚፈራ ና ለአብሮነት የሚተጋ ትውልድን ለመፍጠር በጋራ መሰባሰቡ የሚበረታታ ነው ብለዋል። በየትኛውም እምነት ውስጥ ቢሆን ፈሪሃ ፈጣሪ ያለው ትውልድ ለመልካም፣ ለበጎነት፣ ለአብሮነት እጅግ በጣም ይተጋል ብለን እናምናለን። እናንተም ዛሬ ያደረጋችሁት ይሄንኑ ነው። ሃይማኖታዊ ሴታችሁን ጠብቃችሁ የበለጠ ተቀራርባችሁ ለየብቻ ከምትሰሩት በላይ በካውንስል ሰብሰብ ብላችሁ በጋራ ሆናችሁ ስለ ሰላም የበለጠ ልትናገሩ፣ ልታስተምሩ፣ እርስ በርሳችሁም ልትማማሩ፣ ሀገራችሁን ለማልማት፣ ከተማችሁን ለማልማት በበጎነትና በላቀ ተግባር ለሀገር ግንባታ ልትሰሩ ተደራጅታችኋልና ይሄ ይበል የሚያሰኝ ተግባር ነው። የአዲስ አበባ ከተማ አስተዳደርም ያለ ወጣቶች ተሳትፎ፣ ያለ ወጣቶች ቀጥታ ተጠቃሚነት የሚሰሩ ስራዎች ሁሉ ጎደሎ ናቸው ብሎ ያምናል። ለወጣቶች ምቹ የሆነች ከተማን ለመፍጠር ከተማ አስተዳደሩ እየተጋ ነው ያሉት ከንቲባ አዳነች አቤቤ ወጣቶች ከፊታቸው ያለውን ተስፋ በመመልከት ለሀገር ልማትና እድገት ያላቸውን ተሳትፎ በማጠናከር የተደራጁበትን ዓላማ ማሳካት እንደሚኖርባቸው አስገንዝበዋል። ከተማችሁን አዲስ አበባ እንደ ስሟ ውብ አበባ፣ ንጹህ፣ ጽዱ፣ ለነዋሪዎች ምቹ የሆነች ከተማ አድርገን ስንገነባት ከማንም በላይ ዋና ተጠቃሚ እናንተ ናችሁ። ነጋችሁ እኛ ባለፍነው መንገድ የሚታይ አይደለም፣ የሚያልፍም አይደለም። የትላንት ዕዳዎች ዛሬ ላይ በጋራ ጥረት እየተራገፉ ለሚቀጥለው ትውልድ ምንዳን እናስሸጋግራለን ስንል ለእናንተ ማለት ነው። እናንተ በዋናነት ተሳትፏችሁን አጠናክራችሁ እነኚህ የተደራጃችሁባቸውን ዓላማዎች
በላቀ ተግባር ስትፈጽሙ እዚህ እሴት ላይ ብዙ አዳዲስ ግብአቶችን ትጨምራላችሁ። ነጋችሁን የተሻለ ብሩህ ታደርጋላችሁ ማለት ነው። ለሀገር ግንባታ የማይሆኑ ጉዳዮች ሲፈጸሙ የናንተ የነገ እድል ነው የሚበላሸው። ስለዚህ ትክክል አይደለም ለማለት ለመነጋገር፣ ትክክል ያልሆኑ ተግባራት ደግሞ እንዲቀሩ ለማድረግ ሁልጊዜም ንቁና ብቁ ተሳታፊዎች መሆን አለባችሁ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ሼህ ሀጅ ኢብራሂም ቱፋ የለውጡ መንግስት ለሃይማኖት ተቋማት ምቹ ሁኔታን በመፍጠር የማይተካ ድርሻውን እየተወጣ ይገኛል በማለት ምስጋና ያቀረቡ ሲሆን ወጣቶች በሀገር ግንባታና ሀገርን በመጠበቅ ሚናቸውን ሊወጡ ይገባልን ብለዋል። ያለን ነጻነት ያገኘነው ነጻነት በዚህ በለውጡ መንግስታችን ያገኘነው ነጻነት መለም የሽኩሪና ሰለም የሽኩሪላህ እንደሚባለው ሁሉ ሰውን ያላመሰገነ አላህንም አያመሰግንም እንደሚባለው ሁሉ ምስጋናችንም ይቀጥላል፣ ስራችንም ይቀጥላል፣ የያዝናትን ዳሞ መንከባከብ ይቀጥላል። ኢንሻአላሁ ተዓላ ሀገራችን መገንባት አለብን። ሀገራችን ወጣቶቻችን ሀገራችን መጠበቅ ግዴታ አለባቸው። ህዝበ ሙስሊሙ የነቃ ተሳትፎ በማድረግ ከወጣት ካውንስሉ ጎን መሆን እንደሚያስፈልግ የተገለጸ ሲሆን የካውንስሉ አመራሮች በታማኝነትና በቅንነት ህዝቡን ማገልገል እንዳለባቸው ተመላክቷል። የአዲስ አበባ ሙስሊም ማህበረሰብ ከመቼውም ጊዜ በላይ የናንተን ጉልበት፣ የናንተን ዕውቀትና የናንተን ንቁ ተሳትፎ ይፈልጋል። አላህን በመፍራት ይህንን ወርቃማ እድል በቅንነት በእኽላስ ለዲናችሁና ለአገራችሁ አውሉት። አዲስ አበባ ሙስሊም ወጣቶች ካውንስል ብዙ ይጠበቃል። የሰላም ድልድይ በመሆን በትምህርት ትጉ፣ በእውቀት በማህበራዊ ስራ እንዲሁም ብዝሃነትን ባከበረ መንገድ የትብብርና የአብሮነት እሴት ማዕከል በመሆን ለከተማችን ብሎም ለሀገራችን የሚተርፍ ስራ በመስራት ኃላፊነታቸውን እንድትወጡ በዚሁ አጋጣሚ ጥሬን አቀርባለሁ። የአዲስ አበባ ሙስሊም ወጣቶች ካውንስል ሆነው የተመረጡ አመራሮች ቃለ መሐላ ፈጽመዋል። የወንዝ ዳርቻ ልማት እንግዲህ በኢትዮጵያ አዲስ አይነት ልማት ነው። በድፍረት የጀመርነው ነው። በድፍረት ጀምረን በብቃት በልቀት ሰርተናል ብለን እናምናለን። ስራዎቹ ይሄንን ይመሰክራሉ። ለብዙ የከተማችን ነዋሪዎች የስራ ዕድል የፈጠረ አካባቢ ምህዳርን አፈርን ለመጠበቅ ስነ ምህዳሩን ለመጠበቅ በከፍተኛ ሁኔታ አስተዋጽኦ ያደረገና እንዲሁም ካሁኑ ጠፍተው ደርቀው የነበሩ ምንጮች እየመጡበት እየፈለቁ ተጨባጭ የሆነ ውጤት እያየን ነው። ከፍ ያለ ስራ ሀገርን በከፍተኛ ሁኔታ ለመጪው ትውልድ ለማሸጋገር የሚችል ዘላቂ ልማት የተሰራበት ነው። ለከተማችን ትልቅ የቱሪስት መዳረሻ ስፍራ ሆኗል። የከተማችን ነዋሪዎችም ደግሞ መናፈስ አለባቸው። ለጤንነት በጣም አስፈላጊ ነው። ጤናማ አካባቢ ሆኗል። ውበትን ተጎናጽፏል። ከመልእክቱ ተመልሰናል። ለአሰባሳቢ የወል ትርክት ግንባታ በፖሊሲ የታገዘ ተቋማዊ ቅርጽ መፍጠርና የአሰራር መርሆችን ማዘጋጀት እንደሚገባ ተመላከተ። ታላቁን ትርክት መቅረጽ፣ አስፈላጊውን ማረጋገጥና ተቋማዊ ቅርጽ መፍጠር ላይ ያተኮረ ሀገር አቀፍ ኮንፈረንስ በጅማ ከተማ ተካሂዷል። ካሳሁን አንዱ ዓለም ከጅማ የላከልንን መረጃ ቴሮሲሳ እንደሚከተል ያቀርበዋል። ታላቁን ትርክት መቅረጽ፣ አስፈላጊነቱን ማረጋገጥና ተቋማዊ ቅርጽ መፍጠር ላይ ትኩረት ያደረገ ሀገር አቀፍ ኮንፈረንስ በጅማ ከተማ እየተካሄደ ነው። በሀገር አቀፍ ኮንፈረንሱ ከፍተኛ የመንግስት የስራ ኃላፊዎች፣ የሚዲያና ኪነ ጥበብ ባለሙያዎች እንዲሁም ፖሊስ አውጪዎችና ምሁራን ተሳትፈዋል። አሰባሳቢ የወል ትርክት ለሀገር መንግስት ግንባታ ቁልፍ ጉዳይ መሆኑን የሰላም ሚኒስትሩ አቶ መሐመድ እንድሪስ የመክፈቻ ንግግር ባደረጉበት ወቅት ተናግረዋል። ህብረ ብሔራዊነትን፣
አካታችነትን፣ ፍትሐዊነትንና እኩልነትን ያማከለ ለሁሉም ኢትዮጵያውያን አሰባሳቢ ትርክት ያስፈልገናል። የወል ትርክት ትናንትን የሚኮንን ወይም የሚያወድስ ሳይሆን ከትናንት ጠቃሚ የሆኑ ትርክቶችን በማስቀጠልና ለልዩነት የሚያጋልጡ ትርክቶችን በማረም አስታራቂ ትርክቶችን እንድንፈጥር የሚያግዝ ነው። ስለዚህ በሀገራችን የወል ትርክት መገንባት ለሀገረ መንግስት ግንባታ ሂደትና ለህብረ ብሔራዊ አንድነታችን መጠናከር ቁልፍ ጉዳያችን ነው ማለት እንችላለን። አሰባሳቢ የወል ትርክት ለመገንባት በፖሊሲ የታገዘ ተቋማዊ ቅርጽ መፍጠር፣ በስርዓተ ትምህርት ማካተት፣ አሰባሳቢ የፖለቲካ ባህል መገንባት እንደሚያስፈልግም ሚኒስትሩ አብራርተዋል። በጋራ ትናንታችን እና በጋራ ነጋችን ላይ አስተሳሳሪ የሚሆኑ አጀንዳዎችን ላይ በመሰባሰብ እና አርበኛ መሆን ይጠበቅብናል። በዚህም መነሻ በፖሊሲ የታገዘ ተቋማዊና መዋቅራዊ የሆኑ ስልቶችን ቀይሶ በመስራት በስርዓተ ትምህርት ውስጥ የተካተቱና ከታች የትምህርት ተቋማት ጀምሮ ትውልድን በጋራ ትርክቶች ግንባታ ዙሪያ እየኮተኮቱ ማሳደግ፣ ሁሉም ባለድርሻ አካላት በጋራ ኃላፊነት በሀገር ወዳድነት ስሜትና እንደ ሀገር በሚያስተሳስሩን የወል እሴቶቻችን እንዲዳብሩ ትኩረት አድርጎ መስራት ተገቢ ነው። የተዛቡ ትርክቶችን ለማስተካከል ጊዜው አሁን ነው ያሉት ሚኒስትሩ የመደመር መንግስት ያሳሰብ ለውጥ እንዲመጣ የተለያዩ የአሰራር ስርዓቶችን ዘርግቷል ብለዋል። ለዘመናት ሲንከባለሉ የመጡ የተዛቡ ትርክቶች የወለዷቸው ቅራኔዎችን የምናመክንበትና ብሔራዊ መግባባትን የምናጎለብትበት ጊዜና ወቅቱ አሁን ነው። ለዚህም አንድ ታላቅ እድል በእጃችን ላይ ይገኛል። ይህም የተጀመረው ብሔራዊ የምክክር ሂደትን እንደ ድል መጠቀም ተገቢ ነው ብለን እናምናለን። የብልጽግና ፓርቲ ኦሮሚያ ቅርንጫፍ ጽሕፈት ቤት ኃላፊ አቶ ከፍያለው ተፈራ ኢትዮጵያን የጋራ የሚያደርጓቸው በርካታ እሴቶች እንዳሏቸው ገልጸው መንግስት አሰባሳቢ የወል ትርክት እንዲኖር በትኩረት እየሰራ እንደሚገኝ ተናግረዋል። በመደመር መንገድ የበለጸገች ኢትዮጵያን ለመገንባት ቀን ከሌሊት ስራዎችን እየሰራን እንገኛለን። በትክክለኛ ትርክት ስራ ሰርተን መገንባት ከቻልን ከዚህ በፊት በሀገራችን የነበሩ የፖለቲካ ኢኮኖሚና ማህበራዊ ስብራቶችን ለመጠገን የሚረዳ ነው። እኛ ኢትዮጵያውያኖች ብዙ የሚያስተሳስሩን ማንነቶችና መስተጋብሮች ያሉን ህዝቦች ነን። ለአሰባሳቢ የወል ትርክት ግንባታ ተቋማዊ ቅርጽ መስጠት፣ የአሰራር መርሆችን ማዘጋጀትና የተቋማትን ኃላፊነት መበየን ከውይይቱ የሚጠበቁ ውጤቶች ናቸው። እንቀጥላለን። በሰላም ኮንፈረንሱ አሰባሳቢ የወል ትርክት ግንባታ ላይ ቆይታ እናደርጋለን። ባልደረባችን ካሳሁን አንዱዓለም ጅማ ከተማ ተጉዟል። ይህንን ኮንፈረንስ ውይይቱ አንድምታው ምን ይመስላል የሚለውን መረጃ ለኛና ለተመልካቾቻችን ሊያደርሰን ካሳሁን በድጋሚ እንዴት ዋልክ? በሀገራዊ ኮንፈረንሱ የቀረቡ ጥናታዊ ጽሁፎች አሉ ወይ? ምን ጉዳዮች ተነሱ? ታላቁ የወል ትርክት ለመቅረጽ ምን አስፈላጊ ነው ተባለ? በመድረኩ የተነሱ ሀሳቦችን አድርሰን። በጣም አመሰግናለሁ። ቀደም ብሎ ባልደረባችን ቴዎድሮስ ይሳ ካሰናዳው ዘገባም ላይ እንደተረዳ ነው እንግዲህ አጠቃላይ ኢየሩሳሌም አንቺ በመግቢያሽ ላይ እንደጠቀስሽው የኢትዮጵያ ለሀገረ መንግስት ግንባታ ለጠንካራ ብሔረ መንግስት ግንባታ የአሰባሳቢ የወል የጋራ ትርክትን መገንባት በእጅጉ አስፈላጊ ስለመሆኑ ተደጋግሞ ሲነሳ ቆይቷል። ይህ ለአሰባሳቢ የወል ትርክት የጋራ ማንነትን መሰረት ያደረገ ለወል ትርክት ግንባታ ግን በአጠቃላይ እንግዲህ በጠቅላይ ሚኒስትር አብይ አህመድ ከተነሳበት ጊዜ ጀምሮ በአጠቃላይ እንዲሁ በቲዮሪ ደረጃ ወይም ደግሞ በቃል ደረጃ ከማንሳት በዘለለ ተቋማዊ ቅርጽና መሰረት እንዲኖረው ብዙ እምብዛም ሲሰራበት እንዳልቆየ ይስተዋላል። ዛሬ በዚህ በጅማ ከተማ እየተካሄደ የሚገኘው ሀገር አቀፍ ኮንፈረንስም ይህ አሰባሳቢ የወል ትርክት ተቋማዊ ቅርጽና ፖሊሲያዊ ማዕቀፍ ኖሮት እንዲሁም ደግሞ በትውልድ ግንባታ ላይ ትኩረት ተሰጥቶት በትምህርት ቤቶች ጭምር ተካቶ እንዲሰጥ ከማድረግ አንጻር ምን መከናወን አለበት በሚሉ ጉዳዮች ላይ ትኩረት አድርጎ የተለያዩ ምሁራን፣ ፖሊሲ አውጪዎች እንዲሁም ደግሞ የዘርፉ ተመራማሪዎችና የኪነ ጥበብ ባለሙያዎች፣ የሚዲያ የስራ ኃላፊዎች ጭምር በተገኙበት
የተለያዩ ጥናታዊ ጽሁፎች እየቀረቡ ውይይት እየተከናወነበት ነው የሚገኘው። በዚህ መድረክ ላይ እንግዲህ የሀገራዊ ማንነት፣ የጋራ ትውስታዎችና የጋራ መንግስት ቅቡልነት እንዲሁም ደግሞ የጋራ የወል ትርክት ለመገንባት የሚያጋጥሙ ፈተናዎች የሚሉ እስካሁን ድረስ ባለው ሂደት ማለት ነው 2 ጥናታዊ ጽሁፎች ቀርበዋል። የመጀመሪያውን የጋራ የወል ትርክት ለመገንባት የሚያጋጥሙ ዋና ዋና ፈተናዎች ምንድናቸው የሚለውን አንጋፋው የታሪክ ተመራማሪ ፕሮፌሰር ባህሩ ዘውዴ ናቸው ይህንን ጥናታዊ ጽሁፍ ያቀረቡት። እርሳቸው እንግዲህ የተለያዩ ጉዳዮችን አንስተዋል። ለዚህ ጉዳይም በተለያዩ ከተሞች በተለይ በባህር ዳር በሻሸመኔና በተለያዩ ከተሞችን መሰረት አድርገው ጥናት አከናውነው እንደነበረም አንስተዋል። እኒህ አንጋፋ የታሪክ ተመራማሪ በዋናነት የሚነሱ ጉዳዮች አሉ። የጋራ የወል ትርክትን ለመገንባት የሚያጋጥሙ እንቅፋቶች በርካታ ስለመሆናቸው አንስተዋል። አንደኛው ከቀደም ብሎ ከነበረው መንግስታት ጭምር በተለያዩ ዘመን ከነበሩ የኢትዮጵያ መንግስታት የሚመነጩ ስለመሆናቸው አንስተዋል። በተለይም ከቅርብ ጊዜ ወዲህ ባለፈው ስርዓት በነበረው ሂደት ውስጥ ደግሞ በተለያዩ አካባቢዎች የሚኖሩ ኢትዮጵያውያን አካባቢያቸው ላይ ብቻ መሰረት አድርገው እውቀትም አጠቃላይ ባህልም እንዲገነቡ መደረጉ የጋራ ማንነትና የወል ትርክት ለመገንባት ከፍተኛ ፈተና ስለመሆኑ አንስተዋል። ጎሳን መሰረት ያደረጉ የአስተዳደር ስርዓቶች መዘርጋታቸው እንዲሁም ደግሞ ከጋራ ጉዳዮች በላይ የተወሰኑ አካባቢዎች ላይ ትኩረት ያደረጉ ማንነቶች ጎልተው እንዲቀነቀኑ መደረጉ ባለፈው ስርዓት በተለይም ደግሞ ይህ ለጋራ ማንነትና ለወል ትርክት ግንባታ ከፍተኛ ፈተና ስለመሆኑ አንስተዋል። አንዳንድ ሀሳቦች ፍጹም የተራራቁ በተለይ በፖለቲካ ልሂቃኑ በኩል የሚሰነዘሩ ሀሳቦች በተለያዩ አካባቢዎች የተለያዩ ሆነው ይስተዋላሉ። ይህ የጋራና የወል ማንነት ለመገንባት ከባድ ፈተና ስለመሆኑ አንስተዋል። ይህንን ለማስተካከል ግን በጣም ቀላል ስለመሆኑ የመንግስትም ትኩረት ይፈልጋል። የምሁራንን እንዲሁም ደግሞ የትምህርት ተቋማትን በተለይም የከፍተኛ ትምህርት ተቋማትንና የፖለቲካ ልሂቃኑን ፍላጎትና ቁርጠኝነት ብቻ ነው የሚፈልገው። ይህንን ለማስተካከል በጣም ምቹ አጋጣሚዎች ስለመኖራቸው አንስተዋል። ባደረጓቸው ጥናቶችም እንግዲህ ኢትዮጵያውያን የሚያስተሳስሯቸው አንድ የሚያደርጓቸው በርካታ ማንነቶች ስለመኖራቸው አብራርተዋል። እነዚህ ማንነቶች ጎልተው እንዲቀነቀኑ ማድረግ ምናልባትም በአጭር ጊዜ ውስጥ ውጤት ሊያመጣ ይችላል የሚል ሀሳብ አንስተዋል። እርሳቸው ያነሱት እንግዲህ ከአመጋገብ ጀምሮ ከአለባበስ ጀምሮ በጋራ ካስመዘገብናቸው ታላላቅ ድሎች የሚቀዱ የጋራ ማንነቶች እንዳሉን አንስተዋል። ይህንን እንግዲህ መንግስት የጀመረውን ሀገራዊ ምክክሩን ጨምሮ አሁን የወል ትርክት ለመገንባት የሚከናወኑ ስራዎች ላይ ትኩረት አድርጎ መስራት በአጭር ጊዜ ውጤት ሊያመጣ እንደሚችል አንስተዋል። ሁለተኛው ሀገራዊ ማንነት፣ የጋራ ትውስታዎችና የሀገረ መንግስት ቅቡልነት በሚል ርዕሰ ጉዳይ የመንግስት ዋና ተጠሪ ሚኒስትሩ ዶክተር ተስፋዬ በልጅጌ ሰፋ ያለ ማብራሪያ ጥናታዊ ጽሁፎችን አቅርበዋል። እንግዲህ ኢትዮጵያውያን የጋራ የሆኑ ማንነቶች፣ የጋራ የሆኑ ትውስታዎች እንዳሏቸው በርካታ የሚባሉ የጋራ ማንነቶችና ትውስታዎች እንዳሏቸው አንስተው እነዚህ ግን በሆኑ አጋጣሚዎች ጎልተው እንዳይወጡ እንዲሁም ደግሞ እንዲደበዘዙ አንዳንድ ጊዜም ሆን ተብለውም እንዲጠፉ እየተደረጉ ስለመቆየታቸው አብራርተዋል። በአሁኑ ሰዓት ግን የመደመር መንግስት በተለይ እነዚህ የወል ማንነቶችና የጋራ ትውስታዎቻችን ለሀገረ መንግስት ለጠንካራ ብሔረ መንግስት ግንባታ አስፈላጊ ጉዳዮች በመሆናቸው ትኩረት ተሰጥቶባቸው ጎልተው እንዲወጡ እየተሰራ ስለመሆኑ አብራርተዋል። እንግዲህ በርካታ የጋራ ትውስታዎችና የጋራ ማንነቶች እንዳሉ ያነሱት ዶክተር ተስፋዬ በልጅጌ እንግዲህ አድዋ ድልን አንስተዋል። አጠቃላይ ደግሞ በጋራ ያሳካናቸው የተለያዩ ድሎች መኖራቸው ለጋራ ሀገረ መንግስት ግንባታ ዋና መሰረት መሆን እንደሚችሉ ቀደም ጅማን እንደምሳሌነት አንስተዋል። ጅማ ቀደም ባሉ ዓመታት የንግድ ማዕከል ነበረች። የንግድ ማዕከል ንግድ በራሱ ለሀገረ መንግስት ግንባታና ለወል ማንነት መፈጠር ትልቅ ትኩረት ያለው ትልቅ መሰረት መሆኑን አንስተዋል። በኋላ ግን ጅማ የንግድ ማዕከልነቷ ሲጠፋ ወደ አንድ አካባቢ እንድትሰበሰብ መደረጓን ለአብነት አንስተዋል። ስለዚህ እነዚህ ጉዳዮች ላይ ትኩረት አድርጎ የመደመር መንግስት እየሰራ ስለመሆኑ አንስተዋል። ዋና አቅጣጫዎችንም በተወሰነ መንገድ ጠቅሰዋል። እርቀ ሰላምና ብሔራዊ መግባባት ላይ ትኩረት ማድረግ የመደመር መንግስት ዋና ትኩረቱ ነው ብለዋል። ብሔራዊ ገዥ ትርክት እንዲኖር መስራት፣ ህብረ ብሔራዊ አንድነት እንዲኖር፣ ከዚህ ባሻገር ግን ለጊዜው መፍትሄ በትኩረት ያስፈልገዋል ተብሎ የሚታመንበት የፖለቲካ ስርዓቱ የፖለቲካ ልሂቁ በተለይ የሀሳብ ገበያና የሀሳብ የበላይነት ላይ እንዲያምን መስራት መገናኛ ብዙሃን ተቋማት ከኪነ ጥበብ ባለሙያዎቹ ከትምህርት ተቋማትና ከምሁራን የሚጠበቅ ዋና ጉዳይ ስለመሆኑ አንስተዋል። የኢትዮጵያ የፖለቲካ የበላይነት መወሰድ ያለበት በሀሳብ የበላይነትና በሀሳብ ገበያ ላይ ሊሆን እንደሚገባ በጋራ መስራት ያስፈልጋል ተብሏል። በአጠቃላይ እንግዲህ ይህ የወል ትርክትና የጋራ ማንነት ግንባታ ላይ ዋና ጉዳዮች እነዚህ መሆናቸው ከተመላከተ ባሻገር ተቋማዊ መሰረት እንዲኖረው በትምህርት ተቋማት በትምህርት ስርዓቱ ጭምር ማካተት እንዲሁም ደግሞ ተቋማዊ ማንነቶችን መቅረጽ እያንዳንዳቸው ተቋማት የመገናኛ ብዙሃን
የብዙሃን ተቋማት፣ የኪነ ጥበብ ባለሙያዎቹ፣ የትምህርት ተቋማቱ ምን መስራት አለባቸው በሚሉ ጉዳዮች ላይ በስፋት ውይይት እየተደረገ ነው የሚገኘው። ይኸው ሀገር አቀፍ ኮንፈረንስ እስከ ነገ የሚቀጥል ይሆናል። ከነገ በኋላ ማጠናቀቂያው ላይ እንግዲህ በዋናነት የሚያስፈልጉ ዋና ዋና ጉዳዮች የጅማ ኮንሰንሰስ ወይም ደግሞ የጅማ ስምምነት ተደርሶ የወል ትርክት ግንባታ ላይ ተቋማዊ ቅርጽና የፖሊሲ ማዕቀፍ ጭምር ማዘጋጀት የሚያስችሉ የጅማ ኮንሰንሰስ የጅማ ስምምነት ይጸድቃል ተብሎ ነው የሚጠበቀው። ኤምቢኤን ከጅማ በቀጥታ ለተመልካቾቹ አዳዲስ መረጃዎቹን የሚያደርስ ይሆናል። አሁን ያለኝ መረጃ ይሄንን ይመስላል። ኢየሩሳሌም። መልካም ካሳሁን አንዱ ዓለም ከጅማ ላደረስከን መረጃ እናመሰግናለን። መልካም ቀን ይሁንልን። እንቀጥላለን። ሌላኛው በቀጥታ የምናገኘው ጉዳያችን ደግሞ የአዲስ አበባ ምክር ቤት የበጀት አስተዳደርና ቁጥጥር ቋሚ ኮሚቴ በአዲስ አበባ ከተማ አስተዳደር የመንግስት ልማት ድርጅቶች አስተዳደር ባለስልጣንን የ6 ወራት እቅድ አፈጻጸም እየገመገመ ይገኛል። በዚህ ጉዳይ ላይ ከስፍራው እዛው ከቦታው ጸጋ ታደለ ትገኛለች። ጸጋ እንዴት ዋልሽ? በድጋሚ ባለስልጣኑ መስሪያ ቤቱ የ6 ወር እቅድ አፈጻጸሙ ምን አይነት ጉዳዮች ተነሱ፣ ምንስ ተፈጸመ ተባለ የሚለውን መረጃ ድርሽን። አመሰግናለሁ በድጋሚ ኢየሩስ። ቀደም ሲልም በመግቢያችን ላይ ለተመልካቾች ለመግለጽ እንደሞከርኩት አንቺም እንዳነሳሽው የምክር ቤቱ የበጀት አስተዳደርና ቁጥጥር ቋሚ ኮሚቴ እንግዲህ በዛሬው ዕለት በከተማ አስተዳደሩ የመንግስት የልማት ድርጅቶች አስተዳደር ባለስልጣን የ6 ወራት አፈጻጸምን ነው ሪፖርት እየገመገመ ያለው የአፈጻጸሙን በተመለከተ ማለት ነው። እንግዲህ ባለስልጣኑ እንደሚታወቀው በስሩ ወደ 7 የሚጠጉ የልማት ድርጅቶች አሉ። እነዚህ የልማት ድርጅቶች በዚህ በ2018 በጀት ዓመት ባለፉት 6 ወራት ምን አይነት ተግባራት አከናውነዋል የሚለውን የባለስልጣኑ ዋና ስራ አስፈጻሚ አቶ ቶንኬ ጃክ ሪፖርት አቅርበዋል ለቋሚ ኮሚቴ አባላቱ ማለት ነው። እንግዲህ የቋሚ ኮሚቴ አባላቱም በልማት ድርጅቶቹ ስር ባሉ 3 ድርጅቶች ተዘዋውረው ምልከታ ማድረጋቸውን የቋሚ ኮሚቴው ሰብሳቢ አቶ ስንታየው ደስታ ለመግለጽ ሞክረው ነበረ። ለአብነት ያህልም እነዚህ ምልከታ የተደረገባቸው ድርጅቶች የቄራዎች ድርጅት፣ የኮንስትራክሽን ዲዛይንና ግንባታ ማማከር እንዲሁም ደግሞ በንግድ ስራዎች ድርጅት ተዘዋውረው የተለያዩ ጉዳዮችን መመልከት መቻላቸውን፣ እነዚህ ጉዳዮች ደግሞ አንድም በጥንካሬ ሌላም ደግሞ መሻሻል ያለባቸው ክፍተቶችን መታረም የሚገባቸው ጉዳዮች የተመለከቱበት እንደሆነ አንስተዋል። ሰብሳቢው እንግዲህ ከነዛ መካከል በተለይ በቄራዎች ድርጅት በተቋሙ አመራሮችና ሰራተኞች መካከል ያለው ግንኙነት እንግዲህ ከጊዜ ወደ ጊዜ እየተሻሻለና በፊት ላይ ከነበረው በጣም ጥሩ የሚባል ደረጃ ላይ እንዳለ፣ ችግሮችን በጋራ መፍታት የሚቻልበት ሁኔታ ላይ ተግባብቶ መስራት መቻላቸው መመልከት እንደተቻለ ተነስተዋል። እንግዲህ ከማሽነሪዎች ጋር ተያይዞ የሚነሱ የቆዩ ችግሮችንም ለመፍታት በጋራ የተለያዩ ጥረቶች እየተደረጉ እንዳሉ መመልከት መቻላቸውን የቋሚ ኮሚቴው ሰብሳቢ አንስተዋል። ከዚህ ባሻገር እንግዲህ ሰራተኞች የሚያነሷቸው የተለያዩ የመልካም አስተዳደር ቅሬታዎች፣ ችግሮች አሉ። እንዲሁም ደግሞ ከቦታ ጋር ተያይዞ የሚነሳ ቦታው ህገወጥ ወረራ የተፈጸመበት ከመሆኑ ጋር ተያይዞ የሚነሱ ችግሮች አሉና እንግዲህ እነዚህን ደግሞ በቀጣይ እንዴት መፍታት ይቻላል መፍታት የሚቻልበት ሁኔታ ላይ ውይይቶች መደረግ እንደሚገባቸው ተነስቷል። ሌላ እንግዲህ የቋሚ ኮሚቴ አባላቱ ተዘዋውረው ምልከታ ያደረጉበት ድርጅት ቀደም ሲልም እንደገለጽኩት የንግድ ስራዎች ድርጅት ነው። እንግዲህ በምልከታቸው እንዳዩት ከሆነ በተለይ ከምርት ክምችት አንጻር እጅግ በጣም በቂ የሚባል የምርት ክምችትና አቅርቦት መኖሩን መመልከት መቻላቸውን አንስተዋል። እንግዲህ በጠንካራ ጎን የሚነሳ ጉዳይ እንደሆነ ነው የተጠቀሰው። ከዚህ ባለፈ ደግሞ በከተማ አስተዳደር ውስጥ እየተሰራ ያለው የገበያ ማረጋጋት ስራም ደግሞ ይሄ ድርጅት እያከናወናቸው ካሉና በጥንካሬ ከሚነሱ ተግባራት መካከል አንዱ እንደሆነ ተነስቷል። እነዚህን እንግዲህ አጠናክሮ ማስኬድ እንደሚያስፈልግም ነው የተጠቆመው። ሌላኛው ደግሞ ምልከታ የተደረገበት ድርጅት እንግዲህ የኮንስትራክሽን ዲዛይን ግንባታና ማማከር ነው። በተለይ የከተማ አስተዳደሩ ከያዘው የስራ ባህል ጋር የሚጣጣም ተግባር እያከናወነ ያለ ድርጅት እንደሆነ መመልከት መቻላቸውን ነው ያነሱት። ስራዎችን እጅግ በጣም በፍጥነት በጥራትና በቅልጥፍና እየተከናወነ እንዳለ አንስተዋል። ምናልባትም
እዚህ ድርጅት ላይ የሚነሳው ከበጀት ጋር ተያይዞ በርካታ ቅሬታዎች ይነሳሉ። ከዚህ በስተቀር ግን ሌላው በብዙ ጥንካሬ በመልካም ጎን የሚነሳ መሆኑን አንስተዋል። እንግዲህ እነዚህ ሀሳቦች በዚህ የ6 ወራት የእቅድ አፈጻጸም ግምገማ መድረክ ላይ እየተነሱ ነው ያሉት። የሌሎችም የቋሚ ኮሚቴው አባላት እንግዲህ ሀሳቦችን እያነሱ ነው። በቀጣይ እንዴት ይሰራል፣ ክፍተት የታየባቸውን ክፍተታቸውን እንዴት ማጥበብና ማረም ይቻላል፣ በጥንካሬ የተነሱትን ደግሞ እንዴት በተሻለ አጠናክሮ ማስኬድ ይቻላል የሚለው ላይ ሀሳቦች እየተሰጡ ነው። ምላሽና ማብራሪያዎችም እየተሰጡ ይገኛሉ። አሁን በዚህ ሰዓት ለጊዜው ግን ያለኝ መረጃ ይሄ ነው። ኢየሩስ ጸጋ ታደለ ለመረጃዎችሽ እናመሰግናለን። መልካም ቀን ይሁንልሽ። የኢትዮጵያ አየር ኃይል 90 ዓመታትን ባስቆጠረ ጉዞ የሀገራችንን የአየር ክልል በአስተማማኝ ሁኔታ በመጠበቅ በመስዋዕትነት የደመቀ አኩሪ ታሪክ የሰራ አንጋፋ የአቪዬሽን ተቋም ነው። ለዚህም ታላቅ የምስረታ ክብረ በዓል ዓለም አቀፍ ደረጃውን ጠብቆ ተዘጋጅቷል። ዘመኑ የደረሰበትን የአቪዬሽን ቴክኖሎጂ በቅርበት ለመመልከትና ለመዳሰስ ሁላችሁም ተጋብዛችኋል። ለቴክኖሎጂ አድናቂዎች አነቃቂ ተሞክሮ የምታገኙበት የአቪዬሽን ኤክስፖ የአንበሶቹ ሰማይ ኢትዮጵያ በሚል መሪ ቃል በዓለም አቀፍ ደረጃ ስመጥር የሆኑ ሀገራት አየር ኃይሎች የሚሳተፉበት ጥቁር አንበሳ የአየር ትርኢት። ኑ ሁሉንም በአንድ ቦታ በነፃነት እየተዝናኑ የሚጎበኙት ታላቅ ዓለም አቀፍ የአቪዬሽን ኤክስፖን በቢሾፍቱ አየር ኃይል ግቢ ውስጥ ከጥር 15 እስከ ጥር 19 በደማቁ ያክብሩ። በዚህ ታሪካዊ ኤክስፖ ላይ ለመሳተፍ የመግቢያ ትኬቶቹን ኦንላይን በwww.etaf90years.com በአዲስ አበባ መኮንኖች ክበብ፣ በስካይላይት ሆቴል፣ በሂልተን ሆቴል፣ ኢሊሌ ሆቴል በተጨማሪም በ11ዱም ክፍለ ከተሞች እንዲሁም በቢሾፍቱ፣ በአዳማ፣ በሞጆና በሌሎቹም አቅራቢያ ከተሞች በመግዛት መታደም ትችላላችሁ። የኢትዮጵያ አየር ኃይል የነጻነትና የአንድነት ምልክት። የእኩለ ቀን መረጃዎቻችን ላይ ትገኛላችሁ። መረጃዎቻችን እንደቀጠሉ ናቸው። አብራችሁን ስላላችሁም እናመሰግናለን። በገና በዓል በባዛሮች የታየው የተረጋጋ የግብይት ስርዓት ተጠናክሮ እንዲቀጥል በትኩረት እንደሚሰራ የአዲስ አበባ ከተማ ምክትል ከንቲባ አቶ ጃንጥራር አባይ ተናገሩ። የኑሮ ውድነትና የገበያ ማረጋጋት ግብረ ኃይል ባለፉት 2 ወራት የተሰሩ ስራዎችን ገምግሟል። ራሂል አበበ የመዲናዋን የግብይት ስርዓት ጤናማ ለማድረግና የዋጋ ንረትን ለመቆጣጠር የተቋቋመው የአዲስ አበባ ከተማ የኑሮ ውድነትና ገበያ ማረጋጋት ግብረ ኃይል ባለፉት 2 ወራት የተከናወኑ ተግባራትን ገምግሟል። በመርሃ ግብሩ ላይ የአዲስ አበባ ከተማ ምክትል ከንቲባና የግብረ ኃይሉ ሰብሳቢ አቶ ጃንጥራር አባይን ጨምሮ ሌሎች የመዲናዋ ከፍተኛ አመራሮችና የየክፍለ ከተማው የስራ ኃላፊዎች ተሳትፈዋል። የተረጋጋና ጤናማ የግብይት ምህዳርን በመዲናዋ ለመፍጠር ደረጃቸውን የጠበቁ የገበያ ስፍራዎችን ከማስፋት ጀምሮ የምርት አቅርቦትን በማሳደግ አምራቹን ከሸማቹ የማገናኘት ስራዎች በትኩረት ስለመሰራታቸው ያነሱት የአዲስ አበባ ከተማ ምክትል ከንቲባና የግብረ ኃይሉ ሰብሳቢ አቶ ጃንጥራር አባይ በዚህም ገበያን የማረጋጋት ስራ ውጤታማ እንዲሆን ስለማስቻሉም አንስተዋል። በተለይ የገና በዓልን ምክንያት በማድረግ ኤግዚቢሽንና ባዛሮችን በማስፋት ሁሉም የመዲናዋ ነዋሪ በአቅራቢያው የተረጋጋ ግብይት እንዲከውን በማድረግ ረገድ የተሰሩ ስራዎች ውጤታማ መሆናቸውን ነው አቶ ጃንጥራር የተናገሩት። ለበዓል በነበረን የባዛር ዝግጅትና አፈጻጸምም በጋራ ተቀናጅተን ባዛር እናዘጋጅ። ከተማ ግብርና ማህበራት፣ ንግድ፣ ኢንዱስትሪ፣ ስራና ክህሎት ብለን በደመቀ ሁኔታ አሳክተናል። ብዙዎቹን ክፍለ ከተሞች ተቀናጅተው የፈጸሙት ስራ ስለሆነ በጣም የሚያበረታታ ውጤታማም ስራ ነው ብሎ መውሰድ ይቻላል። ግብይቱ የተሳለጠ እንዲሆን በየአካባቢው ነዋሪውም በቅርብ ቦታ የሚፈልገው ነገር እንዲያገኝ የሚያስችል ሁኔታ ፈጥረናል። ይሄ በጣም ትልቅ ስኬት ነው ብሎ መውሰድ ይቻላል። አቶ ጃንጥራር አክለውም በተለይ በሰብል በአትክልትና በፍራፍሬ እንዲሁም በቁም እንስሳት አቅርቦት ረገድ አበረታች ውጤቶች መመዝገባቸውን አንስተዋል። ይሁን እንጂ አሁንም የህብረተሰቡን እርካታ በሚገባ ማረጋገጥ አልተቻለም ያሉት አቶ ጃንጥራር አባይ በተለይ ከዘይት ከእንቁላልና ከሌሎች የኢንዱስትሪ ምርቶች አቅርቦት ጋር በተያያዘ ያሉ ክፍተቶች ላይ በቀጣይ ወራት ትኩረት አድርጎ መስራት ቀዳሚ ተግባር ነው ብለዋል። ገበያውን በመቆጣጠር የሰንበት ገበያ ስታንዳርድ እንጠብቃለን። ምርት እንዲገባባቸው እናደርጋለን። ይህም ግብረ ኃይሉ በተለመደው ጥንካሬ ከቀጠለ የጥምቀት አይደለም፣ የረመዳን ፍቺ፣ የኢዳል ፈጥር አይደለም፣ የትንሣኤ በዓሉን እነዚህ የሚመጡትን በዓላትን ጭምር በተረጋጋ መንገድ ገበያውን የማስቀጠል አቅም ይኖረናል። ይህን ደግሞ ማሳካት እንችላለን።
ከዚህ አኳያ ሀብታችንን እንወቅ፣ አቅማችንን እንወቅ፣ እንፈትሽ፣ ጉድለቶችን ለይተን እናውጣ፣ ባለቤት እንስጥ፣ እናርማቸው። የአዲስ አበባ ከተማ ንግድ ቢሮ ኃላፊ ወይዘሮ ሀቢባ ሲራጅ በበኩላቸው ያለፉት 2 ወራት ተግባራት ተጨባጭ ውጤት የታየባቸው መሆኑን አንስተው ይህንን ለማስቀጠል የቅንጅት ስራን ማጠናከር ይገባልን ብለዋል። አቅርቦቱ በዋጋም በጥራትም በምርት አቅርቦትም ምንም አይነት እጥረት ሳይፈጠር ነው ይሄ ያለፈው። አንዳንዶቹ ምርቶች እንደውም እኛ ካወጣን ዋጋ በታች ነው ሲሸጡ የነበሩት። የባለፈ ዓመት ጋር ሲነጻጸር በጣም ዝቅ ያለ ዋጋ የተረጋጋ ግብይት እንዲያልፍ ያደረገው አንዱ ክልሎች ላይ ምርትና ምርታማነት መጨመሩም እንደሆነ ታሳቢ ሊደረግ ነው። ክልሎች ጋር በተመሳሳይ ይሄን ሪሌሽንሺፕ መቀጠል ያስፈልጋል። የቀረበውን የ2 ወር የስራ አፈጻጸም ተከትሎ የመድረኩ ተሳታፊዎች ሀሳባቸውንም አንስተዋል። በተለይ ከእንቁላልና ዘይት አቅርቦት ጋር ተያይዞ ለተነሱ ክፍተቶች የዶሮ መኖ እጥረትና የዘይት ማምረቻ ጥሬ ዕቃ እጥረት ምክንያት መሆኑን ገልጸው ይህንን ለመፍታትም በቅንጅት እንደሚሰሩም ተናግረዋል። ከእንቁላል ምርት ጋር ተያይዞ መደበኛ ገበያው ላይ እስከ 24 ብር እስከ 25 ብር ይሸጥ ስለነበረ ማርጂኑ በጣም ሰፍቷል። ከዚህ በላይ ወደ 14 ብር የምናወርድበት ሁኔታ የለም የሚለው ከመኖ ጋም አጠቃላይ ገበያውንም ከመፈለግ ከመጠቀም ጋም ተያይዞ የሚነሱ ጉዳዮች ቀድመን ዲል አድርገን ጨርሰን አግሪመንት ገብተን መጠየቅ በሚችልበት ስርዓት ከመምራት አንጻር ያሉ ጉድለቶች እንዳሉ አይተናል። በቀጣይ መደገም እንደሌለበት ሌሰን የወሰድንበት ነው። አንድ ኢንዱስትሪ አለን እኛ ዘይት የሚያመርት አሁን የሚያመርተው ከአቅም በታች ነው እያመረተ ያለው። ኦልሞስት 100% ማምረት ሲገባው አሁን ላይ እያመረተ ያለው 20% ነው እያመረተ ያለው። የዚህ ደግሞ መሰረታዊ ችግር ከግብአት ጋር ነው። በተለይ ከክልል ከተሞች ጋር ማስተሳሰር ከቻልን 100% የዘይት እንትኑ ማምረት ከቻሉ ከፍ ያለ ነገር ማድረግ ይቻላልና እዚህ ላይ ሲሪየስ መስራት አለብን በሚል እኛም ይዘናል። ዘይት ላይ ንግድ ስራ የሚችለውን በአቅሙ እየሰራ ይገኛል። ሆነን ለመናገር በጣም ጥሩ አለ። አሁንም ግን ከህዝቡ ፍላጎት አንጻር ከዚህ በላይ አሁንም ተቀናጅተን ከሰራን እኔ አሁን የተያዘውን ከዚህ በላይ የኑሮ ውድነቱን መቀነስ ላይ መስራት እንችላለን። ለሀገር የከፈሉት ዋጋ መልሶ እንደከፈላቸው የገና በዓልን ምክንያት በማድረግ የቤት ባለቤት የሆኑ የሀገር ባለውለታዎች ተናገሩ። በላፍቶ የበጎነት መንደር የቤት ባለቤት ከሆኑ የሀገር ባለውለታዎችና የእድሜ ባለጸጋዎች ጋር ባልደረባችን ሄኖክ ዘነበ ቆይታ አድርጓል። ትውልዳቸው ከወደ ድሬዳዋ የሆነው ሻለቃ ስሜ ካሳሁን ውትድርናን የጀመሩት ያኔ ሶማሊያ ኢትዮጵያን በወረረች ጊዜ ነበረ። እኚህ ደመሙቅ የቀድሞ ወታደር እብሪተኛውን የዚያድ በሬን ኃይል በካራማራ አውደ ውጊያ ድል ከነሱ በኋላ በወቅቱ የገንጣይ አስገንጣይ ቡድንን አደብ ለማስገዛትም ወደ ኤርትራ ዘምተው ታላቅ ተጋድሎን ፈጽመዋል። 1983 የደርግ ስርዓተ መንግስት መውደቅን ተከትሎ ታዲያ እኚህ የሀገር ባለውለታ የከፈሉት ዋጋ ተረስቶ ሜዳ ላይ ከተጣሉ የቀድሞ ወታደሮች አንዱ ሆነዋል። በኢነትሬ ተጭነን ነው የመጣ ነው ከጦር ላይ ታድሶ ማዕከል ከዛ ከጦር ላይ 85 ብር ሰጥተውን ተጭነን የመጣ ነው። አምጥተው የት ይጥሉናል መሰለ እኮ የካቲት 12 ቀን ልክ አስታውሳለሁ። እዛ ጋር ነው አገር አላቅ ሰው አላቅ እና በረንዳ ሁሉ ያደርኩበት ጊዜ ነበር። እንዳልዋሽ የምሬን በረንዳ ያደርኩበትም ጊዜ ነበር። በኢትዮጵያ ፍርስራሽ ላይ ቤቴን መሰርታለሁ የሚለው ሻዕቢያ በባድመ ግንባር የከፈተውን ጦርነት ተከትሎም ሀገር ላቀረበችላቸው ጥሪ ሻለቃ ስሜ ሀገሬ ጎዳና ላይ ጥላኛለች ሳይሉ ዳግም ግንባራቸውን ለጥይት ሰጥተዋል። ነገር ግን አሁንም የከፈሉት መስዋዕትነት ተዘንግቶ ዳግም ጎዳና ላይ ተጥለዋል። ይሄ ንግሬን የሚያጣሁት ባድሜ ነው። እንደተመታው ያው ሕክምናውን ሰጡኝ አልዋሽም። ከዳንኩ በኋላ ግን ማነ የት ነህ የሚል የለም። ያቺን ጡረታ ብቻ ነው የሰጡኝ። በቃ እንዴት ነው አህያ ጭነህ ሲያረጅ ሸክም እምቢ ሲል ትጥለዋለህ። እንደዛ ነው የጣሉ። ሀገር ከስርዓት በላይ ናት። መስዋዕትነት ከወታደራዊ መርህ ባሻገር ኢትዮጵያዊ ስሜት ነው። በደረሰብኝ በደልና መከፋት ሀገሬን ወቅሼ አላቅም የሚሉት ሻለቃ ስሜ ነገር ግን ከዚያ ጊዜ ጀምሮ በተለይም በቤት እጦት ምክንያት እልፍ ሰቆቃን ስለማሳለፋቸው ያስረዳሉ። እስከ 20 ቤት ቀያይሬ ሞክሬዋለሁ። የተበሳሳ ቆርቆሮ በአጠቃላይ ስቶር በለው ለሱም 4000 5000 እያከፈልኩ ነው የምኖርበት የነበረው። ያቺ ጡረታዬን ከባንክ አወጣኋት፣ ተቀበልኩ፣ ሄድኩ፣ ሰጠሁት። አላቃት አይቻትም አላቅ። በቤት እጦት ሳቢያ ሻለቃ ስሜ ላይ ያረፈው ብርቱ የችግር በትር ታዲያ ከነ እማሆይ አመተ ማርያም ዘብርና ወይዘሮ አለሜ በዳኔ ቤትም ዘልቆ ገብቷል። የቤት ችግር ብዙ ችግር አይቻለሁ። ብዙ ችግር ልጆች አሳድጌ እስከሚደርስ ድረስ ብዙ ችግር አይቻለሁ። ክረምት እንደ ሜዳ እንደ አቃቂ ውሃ ነበረ የሚወርደው። ተላይ ሸራ ነበረ የምለብሰው።
አልዋሽም። አርጋ ልጆች አርጋ ላይ አስተኛቸውና ላያቸው ሸራ ነበር ማለብሰው። ደሜ ገለበከበከት ጊዜ ተቆቶ በየቦታው እየሄድን ሰው ቤት ነበር የምናድረው። በጣም ችግር ነበረብን። ይደርስብን የነበረው ችግር ይህ ነው ተብሎ አይለካም። በተለይም በክረምት ወቅት ጎርፍ እየገባ መከራችንን ነበር የሚያበላን። ገዲ ነቃሲ መከራን ትፊት በጎነትን መርሃ ያደረገችው መዲናችን አዲስ አበባ ታዲያ እኒህን ባለታሪኮቻችንና ሌሎች ወደ 72 የሚጠጉ አባወራዎችን እነሆ ከሰሞኑ የቤት ባለቤት አድርጋለች። ስሜታቸውን ደግሞ ገብተን እንጋራለን። አፌ ኩበት ነው የሆነው መናገር እስኪያቅተኝ ደርቆ አፌ ተጣበቀ። ለመሰለ ደስታው ከዚህ በላይ ምን ደስታ እስቲው አበባ የመሰለ አልጋ እስቲው ሶፋው እስቲው ቴሌቪዥኑ እስቲ ሳሎኑን የመጋረጃው ሽንት ቤቱን ግባና ይው ማን ሰጠኝ? አገሬ። መቼ ያገለገልኩ ጊዜ እኔ ድንበሯ ላይ ቆሜያለሁ፣ እሷ ደግሞ አዲስ አበባ ቆመችልኝ። አላሰብኩም። የማሰብም እቅድም የለኝም። ለምን እግዚአብሔር የተመሰገነ ይሁን። ይኸው በዚህ ማድረግ ገብቼ ያለው አመሰግናለሁ በጣም። ክረምት ሲመጣ ሸክም የሚያደርገው ሰውነታችን ሙሉ ለሙሉ ሊክ አድርጎ ውሃ እንደዚህ ነው ጎርፎ ነው የሚሄደው። ይሄንን ራሱ ማስወገድና ወይም ይሄንን ቴንሽን ራሱ እንትን ማድረግ ማቅለል በጣም ትልቅ ነገር ነው። በጣም ነው ደስ የሚለው። ከእንደዚህ ያለ ነገር ወጣ ስትል እንደ ተረጋጋ ቤት ስትገባ ሰውነትህ እየተመቸው ይሄዳል እና አሁን ባጭር ጊዜ ይሄን ነገር አይቻለሁ። ሳንም ተቀኑ አሳበይ ማለት ሳንማኑ አሳበ እኔ አይኔን ለመታከም ሌላ ቦታ ነበርኩ። ከዛ ስመለስ ነው የቤት እቃ ሁሉ የተሟላለት ቤት ግቢ ያንቺ ነው ያሉኝ። ለዚህ ደግሞ የሰሩትን ሰዎች አመሰግናለሁ። እነሱን ፈጣሪ ያኑርልን። ኩማሳኑ ጅራታ ከዘመናት የችግር አለንጋ በልጆች ከተወቃሽነት ፍራቻ ተላቀናል የሚሉት ባለታሪኮቻችን ይህንን ላሰበ አእምሮ ብሎም ለሰሩ እጆች ምስጋናቸውን አቅርበዋል። የኮሪደር ልማትን ተከትሎ የተሰሩ የመዝናኛ አማራጮች የእረፍት ቀናትን ለመዝናናትና አእምሮን ለማደስ ተመራጭ መሆናቸውን የመዲናችን አዲስ አበባ ነዋሪዎች ተናገሩ። የመዝናኛ አማራጮቹ በነፃ መሆናቸው ደግሞ የሁሉንም የማህበረሰብ ክፍል እንደየአቅሙ እንዲዝናና እድል የፈጠረ ስለመሆኑም ተመላክቷል። ጽዮን ማማ በዚህ ጉዳይ ላይ ተጨማሪ መረጃ ይዛበታለች። በአዲስ አበባ ከተማ በሁለት ዙር የተከናወኑ የኮሪደር ልማት ስራዎች የከተማዋን ገጽታ ከመቀየር ባለፈ ለከተማው ነዋሪ የመዝናኛ አማራጭ ሆኖ እያገለገሉ ነው። ለየት ያለ ደስታኝ የተሰማኝ እኔ እውነት ክፍያ ያለው መስሎኝ የሰውየው ጋር ቆሜ ጠይቄያለሁ፣ ግን የለውም ሲለኝ እንዴት ደስ እንዳለ በጣም ደስ ብሎኛል። እና ያለ ዜን መዝናኛ ቤት እነዚህ ብያልኩት እየሄድኩ ልጆቼን ይዤ እዝናናለሁ። ካልወድ ሁሉ ነገር በጣም ያምራል። በጣም ቆንጆ ሀገር ነው። ህዝቡም ቆንጆ ነው። በጣም ደስ ብሎናል። 2 ቀናችን ነው ከመጣን፣ ሁሉንም አይተናል። አዲስ አበባ ሁሉ ተለውጧል። አዲስ ነገር ሁሉ ነገር በጣም ደስ የሚል ወደነዋል። እንመለሳለን። በፊት ቦታው የማይመችና ደስ የማይል ነበር። አሁን ግን በጣም አሪፍ ነው። ማለት ክፍያም ስለሌለው አሪፍ ቦታ ነውና ለመዝናናት እንደ ሁሉም ነገር ምርጥ ነው። ያየሁት ውሃ ነው። በውሃው ደግሞ ስጫወት ነበር። በውሃ በብዙ ነገር ተጫውቻለሁ። እዚህ ለመዝናናት ነበር የመጣ ነው እና መናፈሻውም አየሩም በጣም ደስ ይላል። ሰኞ እስከ ቅዳሜ ድረስ ነው የምንማረው። ስለዚህ ሳምንቱን ሙሉ ስትማሪ ቆይተሽ እዚህ መተሽ ጭንቅላችንን ስታዝናኝ ደስ ይላል። ያው ሪፍሬሽ ለማድረግም ይጠቅማል። የኮሪደር ልማቱ የመዝናኛ አማራጭን ፈጥሯል። ህጻናት፣ ወጣቶች፣ አዛውንቶች ሁሉም እንደ እድሜያቸው የሚዝናኑባቸው ቦታዎች ተፈጥረዋል። ከፍተናል በነፃ ነው እና ካሁን ወዲህ መጥተን እንደዚህ እሁድ፣ ቅዳሜ ዘና ብለን እንድንሄድ የፈቀደልን መንግስታችን አመሰግነዋል። ደስ የሚል ነገር አየሁኝ። ደስ ይላል፣ በጣም ደስ ይላል። ቢያንስ እንትናችን ይታደሳል፣ ጥሩ መንፈስ ይኖረናል። አስቤ ነው የመጣሁት ወደ ፒያሳ ብዬ መዝናኛው ጋር ብዬ ነው የመጣሁት። ጥሩ ነው በጣም ልጆች በጣም ለእንኳን ለልጆች ለኛም ለአዋቂም እኮ ለአእምሮ ማደሻ ነው። በጣም ደስ ይላል። አሁን እዚህ እየመጣችሁ መዝናናት ትችላላችሁ፣ መጫወት ትችላላችሁ። በጣም ብዙ ነገር ትጫወታላችሁ፣ ታያላችሁ እና ወደዚህ ኑ። ይህ
የአዲስ አበባ ወንዞች አዲስ ገጽታ ነው። የአዲስ አበባ አደባባዮችና ጎዳናዎች ይበልጥ ተውበውና ተሽቆጥቁጠው የአደባባይ በዓላትን ለማሰናዳት ተዘጋጅተዋል። ይህ ለቱሪዝም ዘርፉ ሌላ ተደማሪ አቅም ነው። በወርሃ ጥር የሚካሄዱ የአደባባይ በዓላት ክዋኔዎች ዋነኛ የወሩ ጉዳዮቻችን ናቸው። የሰባተኛው ሀገራዊ ምርጫ ዝግጅትን በተመለከተ በዚህ ወር ዘገባዎችን ወደ እናንተ እናደርሳለን። አዲስ አበባን ከሸማችነት ወደ አምራችነት የማሸጋገር ውጥን ትግበራና የገበያ ማረጋጋት ስራ በጥር ወር በትኩረት የምንሸፍነው አጀንዳ ጉዳያችን ነው። ኢትዮጵያውያን የሀሳብ ልዩነታቸውን በውይይት ለመፍታት እየመከሩ ነው። በዚህ ውስጥ ታዲያ የዋናው የምክክር ሂደት ተጠባቂ ነው። የዚህ ወር ዘገባችን ሌላኛው ትኩረት ነው። ዘላቂ የውሃ አቅርቦት ላይ ትኩረቱን ያደረገው የአፍሪካ አህጉር የመሪዎች ጉባኤ በቀጣይ ወር በአፍሪካውያን መዲና አዲስ አበባ ይካሄዳል። ለህብረቱ ጉባኤ መዲናችን አዲስ አበባ እያደረገች ያለችውን ቅድመ ዝግጅት በጥር ወር ዘገባችን አስቀድመን እንቃኛለን። ኢትዮጵያ ታምርት በአዲስ አበባ ምን አይነት ለውጦችንና ትሩፋቶችን ይዞ መጥቷል የሚለውን ቅኝት እናደርጋለን። እነሆ ወርሃ ጥር ማህበራዊ መስተጋብሮቻችን በይበልጥ ጎልተው የሚታዩበት ወር። መኳል፣ መዳር፣ ጠንካራ ቤተሰብ መመስረት ለሀገር መሰረት ነው። በዜና ዘገባዎቻችን በወሩ እነዚህንና ሌሎች መስተጋብሮቻችንን እንፈትሻለን። ከመልእክቶቹ ተመልሰናል። አብራችሁን ስላላችሁ እናመሰግናለን። መረጃዎቻችን እንደቀጠሉ ናቸው። የአዲስ አበባ ከተማ ገቢዎች ቢሮ ከታክስ ውሳኔ ጋር በተያያዘ ለቀረቡለት አብዛኞቹ ቅሬታዎች ምላሽ መስጠቱን አስታውቋል። ቢሮው ለግብር ከፋዮች የመልካም አስተዳደር ችግር የሚፈጥሩ ተግዳሮቶችን ለማሻሻልና ለማቅለል አሰራሮችን ማዘመንን ጨምሮ ስራዎችን እየሰራ ስለመሆኑ መግለጫውን የሰጡት በገቢዎች ቢሮ የታክስ ውሳኔ ቅሬታ አጣሪ ዳይሬክተር አቶ ኤርሚያስ ደቂ ናቸው። በግማሽ ዓመቱ ከቀረቡ 13643 ከታክስ ውሳኔ ጋር የተያዙ ቅሬታዎች 11892 ማለትም 89 በመቶ ለሚሆን ምላሽ ስለመሰጠቱም አስታውቀዋል። በስድስት ወር ውስጥ በአጠቃላይ የቀረቡትን ቅሬታዎች ስናይ እንግዲህ እንደ ቢሮም እንደ ዋናው መስሪያ ቤት በአጠቃላይ የቀረቡት 13643 ቅሬታዎችን ተቀብለናል ማለት ነው። ከዛ ውስጥ በእኛ በክፍል ታይቶ በብራንችም በዋናው መስሪያ ቤትም ወደ 11892 ግብር ከፋዎች ወይም 89 በመቶ የሚሆኑትን መልስ ሰጥተናል ማለት ነው። 1518 የግብር ከፋዎች ቅሬታ መልስ ያልሰጠናቸው አሉ። ያው ቅድም እንዳልኳቸው እነዚህ ቅሬታ ሂደቶች ራሱ ሂደት አለው። ከምርመራ ጀምሮ ለግብር ከፋዩ መልስ እስከ መስጠት መረጃዎችን እስከ ማደራጀት ያላቸው ስለሆነ እነዚህ በቀጣይ ደግሞ የሚሰጣቸው ይሆናል ማለትና መልስ ቢሰጣቸው ይሆናል ማለት ነው። በሽያጭ መመዝገቢያ ቅጣት ተወስኖ ቅሬታ ከቀረቡ 2264 ግብር ከፋዮች ውስጥ 875ቱ ቅሬታቸው ተቀባይነት አግኝተዋል ብለዋል። ቁጥጥር ስራ አለን። የቁጥጥር ስራ የተጨማሪ እሴት ታክስ ተመዝጋቢ የሆኑ ግብር ከፋዮች የሽያጭ መመዝገቢያ ቁጥጥር ይደረጋል። በዛ ሂደቱ ውስጥ የግብር ከፋዩ ደረሰኝ ባለመቁረጥ በሚገኝበት ሰዓት እንደዚሁ ቅጣቶች ይቀጣሉ። ከነዚህ ቅጣቶችም አንጻር ቅሬታ ግብር ከፋይ ያቀርባል። በሰዓቱ ደረሰኞችን ቆርጫለሁ፣ ያለ አግባብ ነው፣ ማስረጃዎች አሉኝ፣ በቪዲዮ የሚረጋገጡ ማስረጃዎች ጭምራለኝ ብለው ይዞ የሚመጡ ግብር ከፋዮች ስላሉ የእነሱንም ቅሬታ እናያለን። ከዛ ውስጥ እንግዲህ ወደ 64 የሚሆኑት ቅሬታቸውን ካቀረቡ በኋላ አግባብ ነው የተቀጣንበት ሂደት ትክክል ስለሆነ ቅሬታችንን አቋርጠናል ብለው አቋርጠዋል። ወደ 873 እንደዚሁ በማሻሻል አድርገናል። 904ቱ ግብር ከፋዎች ላይ ግን በማጽናት
በማጽናት ውሳኔዎች ተወስነዋል ማለት ነው። ስለዚህ ከዚህ ከሽያጭ መመዝገቢያ ቁጥጥር ጋር ተያይዞ በደረሰኝ ብቻ ሳይሆን ግብር ከፋዩ ማሟላት ያለባቸው የማስታወቂያ መለጠፍ አለበት። በታክስ ኦዲት ተወስኖ ቅሬታ ካቀረቡ 2808 ግብር ከፋዮች ውስጥ 1211ዱ ተሻሽለዋልን ብለዋል አቶ ኤርሚያስ። ግብር ከፋይ የህግ ተገዥነትን ከምናረጋግጥበት ውሳኔዎች አንዱ የታክስ ኦዲት ውሳኔዎቻችን ናቸው። ስለዚህ በአጠቃላይ በ6 ወሩ በታክስ ኦዲት ውስጥ የቀረቡልን ቅሬታዎች 2808 ናቸው። ከዛ ውስጥ እንግዲህ 49 የሚሆኑት ማስረጃ ማቅረብ ስለማይችሉ በራሳቸው ጊዜ አምነው ቅሬታቸውን ያቋረጡ ናቸው። 1211 በማሻሻል የኦዲትን ውሳኔ በማሻሻል መልስ ሰጥተናል። 780ዎቹ ደግሞ ያቀረቡት ቅሬታ ተገቢነት የሌለው በመሆኑ በማጽናት እንደዚሁ ውሳኔዎችን ወስነናል ማለት ነው። በቢሮው የግብር ከፋዮችን ቅሬታ የሚሰማና ተገቢ ባልሆኑ ውሳኔዎች ላይ ማስተካከያ የሚደረግ የስራ ክፍል ተዋቅሮ እየሰራ ስለመሆኑም ተመላክቷል ስትል የዘገበችልን ባልደረባችን ጽዮን ማሞ ናት። በግብዓት ባይደጎሙ በምገባ ባይደጎሙ ዛሬ የኛ ልጆች ትምህርት ቤት ነበሩ ወይ? ከ16000 በላይ ለሆኑ ወላጆች የስራ እድል እንዲፈጠርላቸው ምክንያት ሆኗል። አንዱ ትኩረት ተሰጥቶት የተሰራበት አግባብ ነው ያለው። ስኩል ፊዲንግ ኢንተርቬንሽኑ እስከ ቀዳማይ ልጅነት መርሃ ግብር ውስጥ ይገባል። ስሪ ፌዝ ነው የገባው ተብሎ ነገር ግን ስሪ ፌዝ አይደለም። የኃይል ጥያቄ ተጠይቆባቸው ምላሽ አልተሰጣቸውም የሚል ቅሬታ አልቀረበም። ከገባ በኋላ ኃይል መቆራረጥ አለ። አክቲቭ እንዲደረግልን ነው የጠየቅነው። ፓወር የለውም። በትምህርት ቤቶች ዙሪያ ላይ በጣም በርካታ ንግድ ቤቶች አሉ። መጠጥ ቤቶች፣ ሆቴሎች፣ ፔንሲዮኖች ነበሩ። በትምህርት ቤት ግቢ ውስጥ ነዋሪዎች አሉ። በሂደትም ስታንዳርድ ሚት እንዲያደርጉ አልተቋቋሙም ትምህርት ቤቶች። ራሳቸው ይከታተላሉ፣ ይቆጣጠራሉ። መቅጣት ያለባቸውንስ ይቀጣሉ ወይ? ቦታው ላይ ክልከላ ማድረግ የሚታሰብ ከሆነ ክልከላ መፍትሄ ላይሆን ይችላል። ተማሪ ያሌላቸው ወላጆች ጭምር ወተመ ሆኖ ሲያገለግሉ የነበረ ስኩል ሞዴል አልተደረገም። እናሳያቸዋለን ለመምህራን ማህበር። በጣም ዋጋ እያስከፈለን ነው ያለው። ሰነዶች ርክክብ ስናደርግ ዋርካ ላይ የሰጡ ፊድባኮችን አንብበናል። በፈረቃ ይመጣል ነው ወይስ ሙሉ ለሙሉ አይመጣም? ቅዳሜና እሁድ ማምጣቱን ብቻም ሳይሆን ማታ ማታ የሚመጣበት ሂደቶች አሉ። የከተማ አስተዳደሩ ሚኒመም ለትምህርት ቤቶች ከ3 እና ከ4 በላይ ሮቶ ገዝቶ ፕሮቫይድ አድርጎናል። በጣም ምስጋና አለን። ትምህርት ቤቶቻችን ውስጥ እየተቆፈረ ለትምህርት ቤቱም ለአካባቢው ማህበረሰብ እየተረፍን ያለንበት ሁኔታ ነው። ቦታዋ በጣም ትምህርት ቤቷ ትንሽ ነች። እሱ ግንባታ መቼ ነው የሚጠናቀቀው? እዛው ክፍለ ከተማ ላይ ተመልሶ የፈረቃ ትምህርት ሲመጣ እናያለን። ትምህርት ነፃና ግዴታ ነው። አልቀበልም ብሎ መከልከል አይችልም። የሚሰሩ እጆች እና የሚሰሩ እጆች የሚሰሩትን እጆች የሚሰሩ እጆች ያስፈልጉናል። ጥበብ በራሷ ስራ ነች። እንደገና ደግሞ የሚሰራን ስራም ደግሞ አብሳሪም አነሳሽም ቀስቃሽም ነች። ትልልቅ የሙዚቃና የፊልም ኢንዱስትሪዎች ምንድን ነው የሚያስተላልፉት ነገር? በጣም የሚያስደነግጠኝ አንድ ቃል አለ። ሰነፍ በቤቱ ተቀምጦ አንበሳ በደጅ አለ ይላል። ቢሊየነር 100 ሚሊዮን ውስጥ የገቡ ሊስትሮ ጉልት ቸርቻሪ የነበሩ ሰዎችን እንዴት ሆናችሁ አደጋችሁ? ሊሰራ የማይወድ አይብላ የሚለውን ነው ሰው ጭንቅላቱ ላይ በጣም መጻፍ ያለበት። ባለፉት 2-3 ዓመታት ደግሞ በዚሁ ከተማ ውስጥ የመጡትን የስራ ባህል ደግሞ ለውጦችን ስናይ ከስንዴ ልመና የገላገለን የሚሰራ እጅ ነው። ኢኮኖሚክ ሉዓላዊነት ያስፈልገናል። ዓለም እየሄደ ባለበት ፔስ መሄድ እንዳንችል ስላደረገን መፍጠን ይኖርብናል። መስራት መፍጠን ይጠይቃል ሲባል ዝም ብሎ ለመፍጠን የሚደረግ ኢንትረስት እኮ አይደለም። ዓለም 4 የኢንዱስትሪ አብዮት ሲያሳልፍ ኢትዮጵያ አታውቅም።
የሰንበት ገበያ ለህብረተሰቡ በአቅራቢያው የግብርናና የኢንዱስትሪ ምርቶችን በተመጣጣኝ ዋጋ በማቅረብ ገበያን እያረጋጉ ስለመሆናቸው ይታወቃል። ከበዓል ማግስት የእሁድ ገበያ የምርት አቅርቦት ምን ይመስላል የሚለውን ባልደረባችን ቤተልሔም አየነው በተለያዩ ስፍራዎች ተገኝታ ተከታዩን ቅኝት አዘጋጅታልናለች። የገበያ ሰንሰለቱን በመቀነስ ማህበረሰቡ በአቅራቢያው በተመጣጣኝ ዋጋ ጥራት ያላቸው ምርቶች እንዲያገኙ ከማድረግ አንጻር የቅዳሜና እሁድ ገበያዎች ከፍተኛ አስተዋጽኦ ማበርከታቸውን ቀጥለዋል። እንግዲህ ዛሬ ደግሞ በአየር ጤና አካባቢ የእሁድና የቅዳሜ ገበያው ምን ይመስላል የሚለውን ዞር እያለን ቅኝት እያደረግን ነበር። በዚህ መሰረት እንግዲህ ሸማቾች በተለይም ደግሞ በተመጣጣኝ ዋጋ የሚፈልጉትን አይነት ምርቶችን ከማግኘት አንጻር ከፍተኛ የሆነ ጥቅም እየሰጣቸው መሆኑን ገልጸውልናል። በዚህ ተጠቃሚ ነኝ እኔ። አሁን ሽንኩርት ቅናሽ ነው፣ ጥቅል ጎመን ቅናሽ ነው። እዚህ መተን ነው የምንሸምተው። ቅመማ ቅመሞች አሉ እዚህ። እንደገና የብርቱካን፣ ሙዝ ምናምን የመሳሰሉ ነገሮች አሉ። አንደኛ ብዙ ሸምተን ነው የምንሄደው። ለብዙ ጊዜ የሚጠቅመንን ምርት ሸምተን እንሄዳለን። ሁለተኛ ደግሞ ዋጋ ቅናሽ ነው እና በእኔ በበኩሌ ተጠቃሚ ነኝ በጣም። ሁሌ እሁድ መጥቼ እገዛለሁ። ሁሉም ነገር ጥሩ ነው። እነሱ ከጀመሩ እንደውም ከሰፈር ገዝቼ አላውቅም። እዚሁ ነው የሚመጣ። ሰፈርማ በጣም ነው እንትን የሚሉን ከዚህ እጥፍ ምናምን ነው የሚሸጡት። ገብቶሻል? ከዛ በቃ እዛና ይሄን አንድ ላይ እንትን ስንል እዚሁ ነው መተን የምንገዛ። ሁሌ በጣም አሪፍ ነው። አቅርቦቱም ጥሩ ነው፣ ጥራቱም ጥሩ ነው፣ ዋጋውም ደግሞ ጥሩ ነው። ሽንኩርት 25 ብር እንደ ሽንኩርቱ ይለያያል፣ ደረጃው እንደለያያል። 3 ኪሎ ሽንኩርት 100 ብር ነው ደረቁ አሪፉ። ድንችም ደግሞ 30 ብር ነው፣ 25 ብርም አለ። እንደ ሁኔታው ነው። በጣም ቆንጆ ነው፣ አሪፍ ነው። በዚሁ ይቀጥል። በዚሁ ደግሞ ህብረተሰቡ መጠቀም አለበት። በአየር ጤና አካባቢ ተገኝተን ባደረግነው ቅኝት እንግዲህ በርካታ የሆኑ የምርት አቅርቦቶች በበቂ ሁኔታ መኖራቸውን ለመመልከት ችለናል። ነጋዴዎችም ደግሞ በተለጠፈው ዋጋ ለሸማቾች ሲሸጡ ሲገበያዩ፣ በዚህም ደግሞ ራሳቸውንም ማህበረሰቡንም ተጠቃሚ ማድረግ እንደቻሉ ገልጸውልናል። ስራው በጣም አሪፍ ነው። ሁሉም እቃ አለ፣ አቅርቦት ሁሉም ነገር እናቀርባለን። አንዳንዴ በተሰጠን ዋጋም ቀንሰን የምንሸጥ ሰዓት አለ። ሽንኩርት፣ ቲማቲም፣ ድንች፣ ስኳር ድንች፣ ቀይ ስር ይሻላል። አሪፍ ነገር ነው። እኛም ብዛት አምጥተን በቅናሽ እየሸጥን እንጠቀማለን። በተመጣጣኝ ዋጋ በተለጠፈው ነው የምንሸጠው። እቃም ጥራት ያለው ነው የምናቀርበው። ከማሳ ነው የምናመጣው። ሰው ፍሬሽ እዚህ ጋር ቀጥታ ነው የሚያገኘው ከማሳ። ስለዚህ ጥሩ ነገር እያገኘ ደስ ብሎት እየገዛ ነው ህዝቡ ማለት ነው። እኛም ያው ቤተሰብ እያስተዳደረን ነው እያስተማረን፣ እኛም ያው ለውጥ ከዚህ እያገኘን ህዝቡንም እያገለገልን ያለው። ፓስታ 2 አይነት ፓስታ ይዘናል። ማዋል፣ ራሱ ፓስታ፣ ምስር፣ ድፍን ምስር ተመጣጣኝ ነው። ፓስታ ከ100 እስከ 100 ባለ ነው የምንሸጠው። ምስር 250፣ ድፍን ምስር 230። ሰንደይ ማርኬት እንደዚህ ብዙ እንትን ገቢ ለሌላቸው ሰዎች ከሱቅ ጋር እና እዚህ ጋር ያለ ዋጋው የኛው በጣም ቅናሽ ስለሆነ ለማህበረሰቡ ጥሩ አገልግሎት እየሰጠ ነው። ለእኛም ጥሩ ገቢ እየሰበሰብን ነው። ይህ የአዲስ አበባ ወንዞች አዲስ ገጽታ ነው። የአዲስ አበባ አደባባዮችና ጎዳናዎች ይበልጥ ተውበውና ተሽቆጥቁጠው የአደባባይ በዓላትን ለማሰናዳት ተዘጋጅተዋል። ይህ ለቱሪዝም ዘርፉ ሌላ ተደማሪ አቅም ነው። በወረሃ ጥር የሚካሄዱ የአደባባይ በዓላት ክዋኔዎች ዋነኛ የወሩ ጉዳዮቻችን ናቸው። የሰባተኛው ሀገራዊ ምርጫ ዝግጅትን በተመለከተ በዚህ ወር ዘገባዎችን ወደ እናንተ እናደርሳለን። አዲስ አበባን ከሸማችነት ወደ አምራችነት የማሸጋገር ውጥን ትግበራና የገበያ ማረጋጋት ስራ በጥር ወር በትኩረት የምንሸፍነው አጀንዳ ጉዳያችን። ኢትዮጵያውያን የሀሳብ ልዩነታቸውን በውይይት ለመፍታት እየመከሩ ነው። በዚህ ውስጥ ታዲያ የዋናው የምክክር ሂደት ተጠባቂ ነው። የዚህ ወር ዘገባችን ሌላኛው ትኩረት ነው። ዘላቂ የውሃ አቅርቦት ላይ ትኩረቱን ያደረገው የአፍሪካ አህጉር የመሪዎች ጉባኤ በቀጣይ ወር በአፍሪካውያን መዲና አዲስ አበባ ይካሄዳል።
ለህብረቱ ጉባኤ መዲናችን አዲስ አበባ እያደረገች ያለችውን ቅድመ ዝግጅት በጥር ወር ዘገባችን አስቀድመን እንቃኛለን። ኢትዮጵያ ታምርት በአዲስ አበባ ምን አይነት ለውጦችንና ትሩፋቶችን ይዞ መጥቷል የሚለውን ቅኝት እናደርጋለን። እነሆ ወርሃ ጥር ማህበራዊ መስተጋብሮቻችን በይበልጥ ጎልተው የሚታዩበት ወር። መኳል፣ መዳር፣ ጠንካራ ቤተሰብ መመስረት ለሀገር መሰረት ነው። በዜና ዘገባዎቻችን በወሩ እነዚህንና ሌሎች መስተጋብሮቻችንን እንፈትሻለን።